ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወደረግነው መረጃ አልፋለሁ። የዲጂታል ኢትዮጵያን የ2030 ራዕይ ለማሳካት የኤሌክትሪክ ኃይል ጉዳይ ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የዲጂታል ኢትዮጵያ 2025 ማጠቃለያና የዲጂታል ኢትዮጵያ 2030 ስትራቴጂ ይፋዊ የማስጀመሪያ ስነ ስርዓት ገለጻ አድርገዋል። በዚህ ወቅት የዲጂታል ኢትዮጵያ 2030 ራዕይ ሊሳካ የሚችለው ወሳኝ የሆኑት የኤሌክትሪክ ኃይልና ኮኔክቲቭ ተደራሽነት ሲሟላ ብቻ ነው ሲሉ አስገንዝበዋል። በራዕዩ አክሰስ ኦፖርቹኒቲ እና ትረስት ያልነው ጉዳይ የሚሳካው ሁለት ወሳኝ ፋውንዴሽኖች ሲሟሉ ብቻ ነው። አንደኛው ኤሌክትሪሲቲ ነው። ኤሌክትሪሲቲ ማለት አሁን ላለው ሁሉ ቴክኖሎጂ ምግብ ማለት ነው። ምግብ ሳንሰጥ ቴክኖሎጂውን መጠቀም አንችልም። ለምሳሌ ስልክ ምግቡ ኤሌክትሪክ ነው። መኪና ምግቡ ኤሌክትሪክ ነው። ድሮን ምግቡ ኤሌክትሪክ ነው። በጣም የምንጠቀምባቸው አብዛኛው ጋጀቶች የሚመገቡት ኤሌክትሪክ ነው። ምግቡን ከልክለን ጋጀቱን ብንሰጥ ሰው መጠቀም አይችልም። ኤሌክትሪክ አሁን ላለው ቴክኖሎጂ ምግብ ስለሆነ ምግብ በበቂ ደረጃ ያልተሰጠው ማንኛውም ቴክኖሎጂካል ውጤት የሚጠበቅበትን ሰርቪስ አይሰጥም። አያይዘውም የኤሌክትሪክ ኃይል ማለትም ስልክ፣ መኪናና ድሮንን ጨምሮ ለተለያዩ ቴክኖሎጂዎች ምግብ መሆኑን መገንዘብ በአግባቡ ማቅረብ ይገባል። ካልሆነ ግን ቴክኖሎጂው የሚጠበቅበትን አገልግሎት መስጠት አይችልም ብለዋል። በሚቀጥሉት 5 ዓመታት ኢትዮጵያን 100% ማገናኘት አለብን። ይህ ደግሞ ይቻላል ያሉት ጠቅላይ ሚኒስትሩ እንደሚቻል አምነን ማገናኘት ካልቻልን በስተቀር ዜጎች እኩል እድል አያገኙም ብለዋል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አድርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። በአጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። የተሟላ እድገት ለማምጣት ኢነርጂ ያስፈልጋል። ያ ኢነርጂ ግን በከተሞች የታጠረ በቅርብ ርቀት የታጠረ ሳይሆን ሁሉም ዜጎች የሚያገኙት መሆን አለበት። ለሁሉም ዜጎች እኩል እድል እንዲረጋገጥ ደግሞ ኤሌክትሪክ እንደ ምግብ፣ ኮኔክቲቭ እንደ ኢኳላይዘር ተወስዶ በትጋት ልንሰራበት የሚገባ ሴክተር ነው ሲሉ አስገንዝበዋል። ከጥር 23 ቀን 2018 ዓ.ም ጀምሮ ስስ የፕላስቲክ ከረጢቶችን ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ተባለ። ከጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውል ስስ የፕላስቲክ ከረጢቶችን የሚያመርቱ ወደ ሀገር ውስጥ የሚያስገቡና የሚጠቀሙ አካላትን መቅጣት ሊጀመር መሆኑን የአካባቢ ጥበቃ ባለስልጣን አስታውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉትን የፕላስቲክ ምርቶች ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱ ይታወቃል። የአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አያያዝና አወጋገድ ዴስክ ኃላፊ ዋሲውን አለሙ እንደገለጹት አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭት ቀንሶ እንደነበርና አሁን ላይ ግን በድጋሚ በገበያ ውስጥ እየታየ ይገኛል። ባለስልጣኑ በዚህ የሽግግር ወቅት አዋጁ ሙሉ በሙሉ ለመተግበር የሚያስችለውን የዝግጅት ስራ እያከናወነ መሆኑን ኃላፊው ገልጸዋል። በዚህም ጉዳዩ ከሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚዎች እንዲሁም አማራጭ የወረቀት ከረጢት አምራቾች ጋር ውይይት ተደርጓል ብለዋል። የወረቀትና ሌሎች ከረጢት አይነቶችን ማምረት የሚፈልጉ አካላት ወደ ገበያ እንዲገቡ፣ ማምረቻ መሳሪያዎችን ከቀረጥ ነፃ እንዲያስገቡና ብድር እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን ኃላፊው ጠቁመዋል። የሽግግሩ ጊዜ ጥር 23 ቀን 2018 ዓ.ም እንደሚያበቃ የገለጹት አቶ ዋሲውን ከዚህ ወቅት በኋላ በህገወጥ ድርጊት ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት እንዲያደርግ ማሳሰባቸውን ጋዜጣ ፕላስ ዘግቧል። የማዕከላዊ ኢትዮጵያ ክልል የዱቄት ወተት ለዓለም ገበያ ለማቅረብ እየሰራ መሆኑን አስታወቀ። በምክትል ርዕሰ መስተዳደር ማዕረግ የክልሉ የግብርና ቢሮ ኃላፊ ኡስማን ሱሩር እንደገለጹት
ክልሉ በአሁን ወቅት በአመት 670 ሚሊዮን ሊትር ወተት እያመረተ ይገኛል ብሏል። በክልሉ የወተት ምርታማነት ማደጉን ተከትሎ የዱቄት ወተት ምርት በፓኬጅ ተዘጋጅቶ ለገበያ እንዲቀርብ ታቅዶ እየተሰራ መሆኑን ገልጸዋል። ባለፉት 2 ዓመታት ውስጥ ክልሉ 8 የወተት ማቀነባበሪያዎችን መገንባቱን የጠቀሱት ኃላፊው አርሶ አደሮች በህብረት ስራ ማህበራት ተደራጅተው ምርቶቻቸውን እያቀረቡ እንደሆነ አስረድተዋል። ቀደም ሲል ከአዲስ አበባ ወደ ክልሉ ይገባ የነበረው ወተት በሊትር 110 ብር ይሸጥ እንደነበር አስታውሰው አሁን ላይ ክልሉ ራሱ ማምረት በመጀመሩ ዋጋው ወደ 60 ብር ዝቅ ማለቱን ጠቁመዋል። አቶ ኡስማን አክለውም ከወተት በተጨማሪ እንሰትን ወደ ዱቄት በመለወጥ ብስኩትና ቺፕስ በማምረት ለዓለም ገበያ ለማቅረብ ጥናት እየተደረገ መሆኑን ገልጸዋል። ይህም የግብርናውን ዘርፍ ወደ ኢንዱስትሪ በማሸጋገር የውጭ ምንዛሬ ለማዳንና የዜጎችን ተጠቃሚነት ለማረጋገጥ ትልቅ ሚና ይኖረዋል ተብሎ ይጠበቃል ሲል ጋዜጣ ፕላስ ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ አመራለሁ። የእስራኤል ካቢኔ በኃይል በተያዘው ዌስት ባንክ 19 መንደሮች እንዲገነቡ ወሰነ። በዚህ ውሳኔ የሚገነቡትን ጨምሮ የመንደሮቹ ቁጥር 210 ይደርሳል ተብሏል። ሸሪፊማ የእስራኤል ካቢኔ በኃይል በተያዘው ዌስት ባንክ 19 አዳዲስ የጁሽ የሰፈራ መንደሮች እንዲገነቡ ውሳኔ አሳልፈዋል። ቀኝ ዘመሙ የገንዘብ ሚኒስትር እሁድ ዕለት እንዳሉት የእስራኤል መንግስት በአካባቢው ግንባታ እንዲጀመር ግፊት እያደረገ ነው። ይህ ደግሞ የፍልስጤምን መንግስት መመስረት የሚለውን ስጋት ላይ ይጥላል። አሁን ላይ የሚገነቡትን ጨምሮ ባለፉት ጥቂት ዓመታት በኃይል በተያዘው ዌስት ባንክ የተገነቡ መንደሮች ቁጥር 69 ደርሰዋል። እንደ ፋይናንስ ሚኒስትሩ ቤዛሌል ስሞትሪች ይህ አዲስ ክብረ ወሰን ተደርጎ ተወስዷል። ስሞትሪች በዌስት ባንክ የሰፈራ ማስፋፊያ እንዲደረግ ግፊት ከሚያደርጉት መካከል ቀዳሚ ናቸው። ይህ የግንባታ ውሳኔ መንደሮችን ቁጥር በዌስት ባንክ በ50 በመቶ ይጨምራል ተብሏል። በ2022 በዌስት ባንክ ጠቅላላ መንደሮች ቁጥር 141 ነበር። የአሁኑን ውሳኔ ጨምሮ የተገነቡ መንደሮች ቁጥር 210 ደርሷል ብሏል አንድ ግንባታውን የሚቃወም ቡድን። የሰፈራ መንደር ግንባታዎች በዓለም አቀፍ ሕግ እንደ ህገወጥ ድርጊት ይቆጠራሉ። የስሞትሪች ቢሮ እንዳስታውቀው የእስራኤል ካቢኔ የቀረበውን የሰፈራ መንደር ግንባታ ያጸደቀው ዲሴምበር 11 ቀን 2025 ነው። የእስራኤል ካቢኔ ይህንን ውሳኔ ያሳለፈው አሜሪካ እስራኤልና ሐማስ ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት እንዲያመሩ ግፊት እያደረገች ባለችበት ወቅት ነው። የካቢኔ ውሳኔ ቀደም ሲል የተቋቋሙትን የሰፈራ ጣቢያዎች ህጋዊ ማድረግና ፍልስጤማውያን በተፈናቀሉባቸው ቦታዎች አዳዲስ መንደሮች መፍጠር እንደሚያካትት የፋይናንስ ሚኒስቴር አስታውቋል። አዲሱ ግንባታ ከአንድ መኖሪያ ቤት እስከ ፎቅ ሊያጠቃልል ይችላል ተብሏል። እንደ ሚኒስቴሩ ገለጻ ሁለቱ ሰፈሮች እና ጋኒም ሲሆኑ እነዚህ በ2005 ከፈራረሱት 4 የዌስት ባንክ ሰፈሮች ሁለቱ ናቸው። እስራኤል ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛን የያዘችው በ1967 ጦርነት ነው። ይሁን እንጂ ፍልስጤማውያን እነዚህን አካባቢዎች በማካተት መንግስት የመመስረት ፍላጎት ነበራቸው። የእስራኤል መንግስት በቀኝ አክራሪዎች የተሞላ ነው። የፋይናንስ ሚኒስትሩ ስሞትሪች እና የካቢኔ ሚኒስትሩ ኢትማር ቢን ጊቨር በቅርብ ወራት ውስጥ በዌስት ባንክ በፍልስጤማውያን በተፈጸመ ጥቃት ሳቢያ የሰፈራ መስፋፋቱ ተባብሶ ቀጥሏል። በዌስት ባንክ በኃይል በተያዘው ቦታ የሚገኙ ሰፋሪዎች በነዋሪዎች ላይ የተለያዩ ጥቃቶች አድርሰዋል። እነዚህን ጥቃቶች የእስራኤል ባለስልጣናት አልፎ አልፎ ከማውገዝ በስተቀር ያሉት ነገር የለም። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የተዘጋጁ ዘገባዎችን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ